መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ገብ አይሁዶች ነበሩ። እስኪ ተነሳታለህ እንደ ቃል ተነስተህ እስኪና ይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። የትንሣኤው ኃይልና ግርማ ወታደር የሚያስቆመው አይደለም። እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በሕይወቱ፣ ከሞተም በኋላ ሙት አስነስቷል። በሕይወትም በሞትም የክርስቶስ ናቸው። በቃ በአይሁድ ልማድ 3 መዓልት 3 ሌሊት ከቆየ ታስታውሳላችሁ 4 ቀን ሆኖታል። ይሸታል የተባለ መቃብር ታስታውሳላችሁ ያላዛር። አዎ ያኔ ያበቃለታል። ያኔ መፍረስ መበስበስ ይጀምራል። ያቺ ቀን መታ ሳይፈርስ ሳይበሰብስ መፍረስን መበስበስን ድል ነስቶ እንደተነሳ ለማሳየት ነው 3 ቀን እስኪሆን ድረስ ክርስቶስ የጠበቀው። ክርስቶስ በድንገት ተገልጦ ተነሳው ቢል አጭበርባሪ ነው ከመባል ያለፈ ነገር አይኖረውም ነበር። ለምን እሺ 3 ቀን አደረገው? ምን አለ ከረምረም ቢል የበለጠ ሊያስደንቀን ቢያደርገው አይሻልም ነበር? ይህም ጥሩ ጥያቄ ነው። ጌታ በእውነት ተነስቷል። ትንሣኤ ባይኖር እኔና እናንተ እዚህ ባልተሰበሰብንም ነበረ። ትንሣኤ ባይኖር እንዴት አድርጎ የሁሉ ሕዝብ ይህንን አንድ ቃል ቁጭ ብሎ ይሰማ ነበር? ለምን ይመስላችኋል? በጣም አመንዝሮች የነበሩ ንጹሃን የሆኑት ትንሣኤ ስላለ ነዋ። ምን በወጣችሁ እናንተ እኔን እዚህ ቆማችሁ የምትሰሙት? አንድ መናኛ ሰው የምታደምጡት? የትንሣኤው ኃይል ስላለ ነዋ። ለምን ሌሊት ትቆማላችሁ? ለምን በማለዳ ለቅዳሴ ትገሰግሳላችሁ? ትንሣኤ ስላለ ነዋ። ለምን መረን አልወጣንም? ለምን ሊል ዘሊል አልሆንም? የትንሣኤው ኃይል ስላለ ነዋ። እና ትንሣኤ ባይኖር ምን እንሆን ነበር ካላችሁኝ፣ ሐዋርያት በራቸውን ዘግተው ሙሾ ሲያማሹ እንደኖሩት እኛም በራችንን ዘግተን እየነፈረቅን እንኖር ነበር። ዓለም ደስ ይለዋል እናንተ ሙሾ ታሟሻላችሁ እንዳላቸው ዓለም ደስ እያለው አሸንፌዋለሁ ብሎ ይጨፍር ነበር። እኛ ግን እያለቀስን እንኖር ነበር። አሁን እኛ እንዘምራለን፣ ዲያብሎስ ይፈራል። እኛ ቀና ቀና ብለናል፣ አጋንንት አፍረዋል። ሰይጣን ዲያብሎስ ቀለሁ እንደወጣ ባሩድ ምንም የማይጠቅም ሆኗል። የትንሣኤውን ኃይል ለሚጠቀሙበት ወገኖቼ፣ ይህንን ትንሣኤ ማንም ሊያስተባብለው ወይም ማንም ውሸት ነው ሊለው እንዳይችል ሆኖ የተዘጋጀ ትንሣኤ ነው እኛ ሁል ጊዜ ክርስቲያኖች የምናወራው። እዩ፣ ክርስቶስ ሞቱን እንኳን በአደባባይ ያደረገው አላፊ አግዳሚ በሚያየው ወዲህ ወዲያ የሚመላለሱ ሰዎች በከቱት ስፍራ ክርስቶስ በአደባባይ በገበያ ቦታ በበዓላቸው ሰሞን ለምን ይመስላችኋል ሞቱን በአደባባይ ያደረገው? ትንሣኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ትንሣኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ሞቱንም በአዋጅ ያደረገው ለዚህ ነው። ለትንሣኤው ምስክር የሚሆን አሟሟት ነው የሞተው እያልኳችሁ ነው። ክርስቶስ በድንገት ተገልጦ ተነሳው ቢል ወይም ለሞቱ ምንም ምስክር ባይኖር
እንዴት የታመነ ሆኖ ይኖር ነበር ትንሣኤው። ይሙት ይገደል ይኑር አይኑር ክርስቶስ የሚባል ይታወቅ አይታወቅ በማይታወቅ ሕዝብ መካከል ድንገት ተነስቶ ከሞት ተነሳው ቢል አጭበርባሪ ነው ከመባል ያለፈ ነገር አይኖረውም ነበር። አያችሁ፣ የሞተውን የተነሳው የተቀበረው ነው ሕያው የሆነው። ድንጋይ የዘጉበት ነው በአደባባይ የታየው። አበቃ ያሉት ነው የቀጠለው። ይሄንን እንዴት ሊክዱት ይችላሉ ወገኖቼ? ለዚህ ነው ጌታችን በእውነት ተነስቷል። ክርስቶስ ኃይሉን ለመግለጥ እሺ አይሙት፣ ግን ኃይሉን ለመግለጥ ወዲያው አይነሳም ነበር? ይችላል። ለምንድነው ግን እንደ ሞተ ወዲያው ያልተነሳው? ለ3 ቀን በመቃብር የቆየው የዚህ ምክንያቱ ምንድነው ካላችሁኝ፣ አሁንም ጌታችን በእውነት እንደተነሳ ለማረጋገጥ ነው። አይሁድም ሮማውያንም ፈላስፎችም በዚህና በሚመጣው ዘመን የሚነሱ ከሃዲያንም በእውነት አልተነሳም ብለው እንዳይሉት ምክንያት እያሳጣ ነው። እንዴት እዩ፣ እንደ ሞተ ወዲያው ቢነሳ ኖሮ ምን የሚል ሰበብ ሊፈጥር እንደሚችል ታውቃላችሁ? ይሄ ፈላስፋ ዓለም እንዴ መች ሞተ? ሞትን እኮ ሙሉ ለሙሉ ደግሞ አልተቀበለም። መከራው ራሱ ላይ ወጣ። ሕማሙም ፌንት አደረገው። ለጥቂት ጊዜ ደም አሰከረው። በቃ ወደቀ። ከዚያ ወዲያው ተነሳ። ታዲያ ይሄ ሞተ ማለት ይቻላል ብለው ይከራከሩን ነበር። ይሄን ሰበባቸውን ጥርቅም አድርጎ መንገድ ሲዘጋባቸው የተወደደ መድኃኒታችን ወዲያው መነሳት እየቻለ ወዲያው የተነሳ እንዳይመስላቸው እና ምን አደረገ? 3 መዓልትና 3 ሌሊት በመቃብር በመቆየት በእርግጥም የሞተው እንደተነሳ አረጋገጠ። በአይሁድ ልማድ 3 መዓል 3 ሌሊት ከቆየ ታስታውሳላችሁ፣ 4 ቀን ሆኖታል ይሸታል የተባለ መቃብር ታስታውሳላችሁ ያላዛርን። አዎ ያኔ ያበቃለታል። ያኔ መፍረስ መበስበስ ይጀምራል። ያቺ ቀን መታ ሳይፈርስ ሳይበሰብስ መፍረስን መበስበስን ድል ነስቶ እንደተነሳ ለማሳየት ነው 3 ቀን እስኪሆን ድረስ ክርስቶስ የጠበቀው። ሌላውን ሁሉ ምሳሌ ትተነው አያችሁ፣ ሰበብና ምክንያት ዓለም የለው ክርስቶስ አልተነሳም ለማለት ለምን? እሺ 3 ቀን አደረገው። ምን አለ ከረምረም ቢል የበለጠ ሊያስደንቀን 30 ቀን የበለጠ ሊያስደንቀን እንደ መስቀሉ 300 ቀን 300 ዓመት ወይም 300 ቀን ቢያደርገው አይሻልም ነበር? ከረምረም ብሎ እጃችንን በአፋችን ደግሞ ባስጫንን ምን ነው? ይህም ጥሩ ጥያቄ ነው። ብዙ ጊዜ በመቃብር ደግሞ ለምን እንዳልቆየ ታውቃላችሁ? ዓለምን ሰበብ እያሳጣ ዓለምን ምክንያቱን እያራገፈ በአንጻሩ ግን ወዳጆቹን ደግሞ የማይጥል አምላክ ነው። ለምን ካላችሁኝ አሁንም ይህን ያደረገው ስለ ወዳጆቹና ስለ ጠላቶቹ ነው። ጠላቶቹ እነማን? የሰቀሉት ናቸው። እዩ፣ ብዙ ጊዜ በመቃብር ቆይቶ ቢሆን ኖሮ ክርስቶስ አሁን እንዳልኩት 30 ዓመት 300 ቀን 300 ዘመን ቆይቶ ቢሆን ኖሮ ምን ይሆን እንደነበር ታውቃላችሁ? ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል። ጊዜው ሲረዝም ጊዜው ሲበዛ ያየውን ይጠራጠራል። የሰማውን ይዘነጋል። የሆነውን ነገር ፍጹም አድርጎ ይረሳዋል። አያችሁ፣ ሰቃዮቹ እንዳሉ በዚያ የተሰበሰበው ሰው ሳይርቅ የገደሉት እጆቻቸው ገና የገዳይ እጆቻቸው ገና እየጮሁባቸው
ሳይረሱት ሳይዘነጉት ወዲያው ተገልጦ ሊያሳፍራቸው ይገባል። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ብላ ቤተ ክርስቲያን መዘመር ጀመረቻ። ሞት በክርስቶስ ሞት ተዋጣ፣ ድል በመነሳት ተሸነፈ። ስለዚህ ሞትን በፈቃዳቸው የሚቀበሉ ወደ ሞት ሰገነታቸው ሲሄዱ እልል የሚሉ ክርስቲያኖች መጣ። ለምን? የሞት አስፈሪነት ተወገደ፣ የመቃብር ዋጭነት ቀራ፣ አዲስ ታሪክ ተሰራ። እኛ ባናምነው እንኳን እዚህ ያለነው ሰዎች ባንናገረው ባናምነው እንኳን ይሄ አባቶቻችን ያመኑት ብቻ አይደለም የኖሩበት ብቻ አይደለም የሞቱለት ሕይወት ነው። ነገሩን በጣም እንየው ከተባለ መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ገብ አይሁዶች ነበሩ። እስኪ ትነሳታለህ፣ እንደ ቃል ተነስተህ እስኪ እናይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። አቤት የትንሣኤው ኃይልና ግርማ ወታደር የሚያስቆመው አይደለም። የክርስትና ኃይል እንደዚህ ነው ወገኖች። ወታደር አይዘው፣ የብረት ግርማ አያስፈራው። ፍቅር ነው ክርስትናን የሚያሸንፋል። በሰይፍ ስለት ፊት ያልፈሩት በመትረየስ ፊት ደፍረው የቆሙት የትንሣኤው ኃይል ስላለ። ደግሞ ሌላ ነገር ልንገራችሁ። ሽቱ፣ ከርቤ፣ የሬት ቅልቅል፣ ደሙ፣ ይሄ ሁሉ ከፈኑ የተገነዘበት ከፈን ይሄ ሁሉ ተቀብቶ ተለቅልቆ ነው የተገነዘው ጌታችን። ምን ማለት መሰላችሁ? ያ ሁሉ ያረፈበት ጅራፍ፣ ሰንበሩ፣ ደሙ ተጣብቋል። ይሄን ለማጋነን አይደለም። አንብቡ፣ ስሙ፣ ታሪኩ ሳይንስ እንኳን መርምሮታል። እዩት፣ ህማሙ ተጣብቋል። እና አንድ ሌባ በዛች ጥቂት ሰዓታት ውስጥ ያውም ሰዓታት አይደለም እነሱ ባሉበት ይሄንን ገሽልጦ እንዲህ አርጎ ልጦ አስተካክሎ አስቀምጦ ይሄዳል ብላችሁ ታስባላችሁ? ሰው አየኝ አላየኝ ብሎ ፍትለክ ብሎ አንስቶ የሚሄድ ነው እንጂ ስርቆት የሚባለው ይሄ በጥንቃቄ 100 ዓመት አይፈጅም። ይሄን ለማድረግ ተሰርቆ አይደለም ተነስቶ ነው። ውሸታቸው ነው። ጌታ በእውነት ተነስቶ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀበረው ወይም የመቃብሩን ነገር ያደረገው በዮሴፍና በኒቆዲሞስ እጅ ነው። አንደኛው ባለጸጋም አንደኛው ባለስልጣን፣ አንደኛው ምሁርም አንደኛውም ተከባሪ ነው። ሁለቱም የመቃብሩን ነገር በእነዚህ ሰዎች እጅ ያደረገው እሱ ባወቀ። ለምን ይመስላችኋል የመቃብሩን ነገር ከሐዋርያት እጅ ፈቀቅ ያደረገው? ወገኖቼ እዩ፣ ሐዋርያት ቀብረውት ቢሆን ኖሮ አይሁድ ብርቱ ጥያቄ ጠይቁ ነበር። ምን እንዴ ሰውረውት እንጂ መስቀበሩት? ተደብቆ ነበር እንጂ መቼ የሚል የጥያቄ ማት ያስጎደጉዱል ነበር። በሁለት በሚታፈሩና በሚፈሩ ሰዎች እጅ መቃብሩን አደረገው፣ በዮሴፍና በኒቆዲሞስ። ለምን ይህን አደረገው? የመቀበሩ ነገር እንዲጠራጠሩ እንዳይሆን አደረገባቸዋል። የተቀበረው ነው የተነሳው፣ የተደበቀው አይደለም፣ የተቀበረው ነው የተነሳው። ይሄ መመስከር አለበት። ማንም ሰበብና ምክንያት የለው። እኛ ዘርዝረን ለማስረዳት አቅም ያንሰን ይሆናል እንጂ ማንም ሰበብና ምክንያት የለው። ወገኔ እንደው እዚህ ጋር አንድ ነገር አይደንቃችሁ?
እንኳን አይደለችም በእግዚአብሔር እቅፍ ያለችው ሕያዊት ነፍሳቸው ቀርቶ የቅዱሳን በመቃብር ያለችው አጥንታቸው እንኳን ሥራ እንደምትሰራ አታውቁም። እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራ አንሰራ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በሕይወቱ፣ ከሞተም በኋላ ሙት አስነስቷል። ይሄ ነው የክርስትና ሕይወት፣ ይሄ ነው እግዚአብሔራዊ ሕይወት። በሕይወትም በሞትም የክርስቶስ ናቸው። በቃ ሰበብና ምክንያት ዓለም የለውም። ጌታ በእውነት ተነስቶ ነው፣ በራሱ ኃይልና ስልጣን ተነስቶ ነው። የባህሪ አምላክ ስለሆነ ሞትን ድል አድርጎ ውጦ ነው የተነሳው። ጌታችን በእውነት ተነስቷል። ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይቆየን።